በሁለቱ ጥንዶች መካከል ገብተሽ ሁለቱ እንዲለያዩ ያደረግሽው አንቺ ነሽ። እንዴት ሴት ሆነሽ በሴት ላይ ትጨክኛለሽ? የልጅ ባለትዳር ነው፣ የልጅ አባት ነው። እንዴት አንቺ የግልሽ ለማድረግ ታስቢያለሽ? ልጅን ያበላሸሽውና ትዳሩን እንዲያፈርስ ያደረግሽው አንቺ ነሽና ከሁለቱም መካከል መውጣት አለብሽ ብለው ጋሼ የአብርሽ አባት ሄርሜላን አንቀው አሰቃይተው አስፈራርተዋታል። አረ እንደሱ አይደለም። ሁለቱ ሲለያዩ እኔም ስለምወደው ስለማፈቅረው የፍቅር ጥያቄን አቀረብኩለት እንጂ ምን አጠፋው? እኔ ደግሞ ለሱ የምገባና ልንከባከበው የምችል ሴት ነኝ። ፍቅር አሰጣጥም ላይ እኔ ጎበዝ ነኝ፣ ለአብርሽ የምገባው እኔ ብላ ለአብርሽ አባት ተናገረ። አንቺ ከልጅ እናቷ ሴት ከሩታ በልጠሽ ነው ወይ? ቀድሜ የማውቃት ሩታ የልጅ ልጅ ያሳየችኝ በእሷ ነው። ስለዚህ አንቺ እንዴት ከኋላ መታሽ? በድንገት ደግሞ ሁለቱን እንደማስማማት ሁለቱ እንዲራረቁና ጭራሽ ሌላ ትዳር እንዲመኝና እንዲፈጽም ያደረግሽው አንቺ ነሽ ብለው ጋሼ የአብርሽ አባት በጣም ተናደዋል። ሽምግልና ወደ ሩታ ቤተሰቦች ጋር ጋሼ ሄዷል። ሰላም ጤና ይስጥልኝ ውድ የተከበራችሁ የቻናል ተከታዮች ቤተሰብ በሙሉ በያላችሁበት ዓለም ዳርቻ ሰላማችሁ ይብዛልኝ። ለቻናሉ አዲስ የሆናችሁ ቤተሰብ የሆናችሁ ቪዲዮውን ላይክ እና ሼር በማድረግ እስከ መጨረሻው እንድትከታተሉ ትላለው። ሄርሜላ በጋሼ ተሰደበች። እንዲሁም ደግሞ ከአጠገባቸው ከሁለቱ መካከል ህይወት እንድትርቂ ተብላ ነግሯታል። ጋሼ በጣም አምርረው እርስ በራሳቸው ሁለቱ ይስማማሉ ብዬ ነው እንጂ ካልተስማሙ ይህን ነገር እኔ አባቷን ሄጄ ልጅቷንም ከወላጆቿ ጋር ተቀምጬ እመክራት አለሁኝ እንጂ ልጄማ ሌላ ህይወት ሲጀምር አይኔ እያየ ዝም አልልም። እንዴት ብዙ ደረጃ ላይ የደረሱትም ብዙ ጊዜያቶች አብረው ያሳለፉት ሁለቱ ናቸው። እንዴት እኔም ደግሞ ልጄን ብቻ ደግፌ እሷ ስትጎዳ ዝም ማለት አልችልም ብለው ከሩታ ጎን ቆሟል ማለት ነው። የአብርሽን ቤተሰብ አብርሽን ተቆጥተውታል። ከአለህበት ህይወት እንድትወጣ ሄርሜላ በአንተ ህይወት ውስጥ ወይንም ደግሞ በሁለታችሁ ህይወት ውስጥ የምትገባ ወይንም የምትገባ ሴት አይደለችም። እንዴት የምታውቀውን ህይወት ግን የለመድከው የወደድከውን ህይወት ግን ትተህ እንዴት አዲስ ለመልመድ ትፈልጋለህ? ብለው ልጃቸውን አብርሽን ተቆጥተውታል። ምን ላድርግ የእሷ ውሳኔ ነው በግድ ፈርምልኝ ፍቹን እፈልጋለሁ ብላ ያለችኝ ራሷ ናት። አባቴ ምን ላድርግ ብሎ አብርሽ በጣም ተቆጥቷል። እናቱም አባቱም በአብርሽ ላይ በጣም ተቆጥተውታል። ምክንያቱም እንዴት እንደዚህ አይነት ውሳኔ ሲወሰን በልጆች ብቻ ዝም ይባላል? ይሄ ነገር ሽምግልናም ያስፈልገዋል፣ ግድ ነው። ውሳኔ በእኛ ነው እንጂ በሁለታችሁ ብቻ የሚበቃና በእናንተ ውሳኔ ትዳራችሁ ሊፈርስባችሁ አይችልም፣ ሊፈርስ አይችልም መቼም ቢሆን። አንተና ሩታ እኔ የምወዳት የልጅ ያሳየችኝ ልጄ ካንተ የማልነጥላት ተለይታኝ እንድትኖር ወይንም ካንተን ስትለይ ዝም ብዬ አላይም። ይህ ውሳኔ የሁለታችሁ ብቻ ነው ብዬ እኔ ዳር ቆሜ የማይና ዝም የምል ሞኝ አባት አይደለሁም ብለው ወደ ሩታ ጋር ሄደው ሩታን ለማማከርም ቤተሰቦቿን ወላጆቿን ለማናገር ሌሎች ሽማግሌዎቹ ይዘው ወደ እናት አባት ወደ ወላጆቿ ቤት ሄደዋል። አብርሃምም ምንም ማድረግ አልችልም፣ የራሱ ውሳኔ ስለሆነ ምርጫዋን ነው የመረጠችው፣ እኔ የጎደዋት ነገር የለም ብሎ አባቱን ተናግሯል። ሄርሜላ ደግሞ እንዴት ነው አሁን ከኔ ጋር ህይወት ጀምሯል፣ ሩታ ትመለሳለች፣ ብትመለስም ለሱ የማትጠቅመው ሴት ናት፣ ብዙ ጎተዋለች እያለች ብዙ ምላሽ ሰጥታለች። አንቺ የመጣሽው ትላንትና ነው፣ በእነሱ ህይወት ውስጥ እየገባሽው የምትሰጪው ምላሽ የለም። የራስሽን ህይወት እንድትኖሪ እኔ ልጄ ከልጄ ጋር ተስማምቶልኝ ልጃቸውን የጋራ እንዲያሳድጉና ትዳራቸውን እንዲመሩ ነው የምፈልገው። እኔ ወላጅ አባቱ እያለሁኝ በህይወት እንዴት እንደሆነ ይህ የማይሆን ሀሳብ ነው። ይህንን ሀሳብን አልቀበልህም። አሁን ሽምግልና እሄዳለሁ። ቤተሰቦቿ ጋር ያለውን እውነት ልረዳም ላወቅም እፈልጋለሁ። ልጅቷንም ላናግራት እፈልጋለሁ። ሁለታችሁ እንደተነጋገራችሁ ብትለያዩም
ራሳችሁ ግን ሁለታችሁ ልትወስኑት አትችሉም ብለው ወደ ቤተሰቦቿ ጋር ሄደዋል። የሩታ ቤተሰቦችም ደግሞ እኛ ከእናንተ የሚመጣ ሰው እኛም እየጠበቅን ነው፣ የወንድ ቤት ነው ወደ ሴት ቤት የወንድ ቤተሰብ ነው እንጂ ወደ ሴት ቤት የሚሄደው ብለን ነው እንጂ ልጃችን ያጠፋችው ነገር የለም ብለው የሩታም ወላጆች ምላሽ ሰጥተዋል። እኛ የምንኮራበት ልጃችን ነው፣ ግን እንዴት ሁለቱን ለማስማማት ሲቻል እንዴት በቅርብ ጊዜ ደግሞ የእነሱ መጨረሻ ሳይታይ የወለደ ሰው መቼ እንደተለያየ ነው። ተለያይቶና ተራርቆ የሚኖር ሰው አይደለም። በመካከላቸው የገባች ናት ልትለየቸው የቻለችው እንጂ እኛ ምንም ቅር ያለን ነገር የለም። እና የእሷም ምላሽ ምንም ያለችን ነገር የለም። በቃ ወስኛለሁ ብላ ነው የተናገረችው እንጂ እኛ ከእናንተ ሀሳብ ተነጥለን የምንኖር አይደለንም። አሁን ደግሞ ሁለቱ ልጆች ተስማምተው ልጃቸውን በጋራ እንዲያሳድጉ ነው የምንፈልገው ብለው የነሩታ ቤተሰቦች ምላሽ ሊሰጣሉ። በዛሬው ምሽት ላይ ቪዲዮ ይለቀቃል ማለት ነው። ቤተሰብ ያላችሁበት ሰላም ቆዩልኝ። ባይ ባይ።